የጨለማ ወር ነው። የታሳስ ጀንበር ይባላል፣ የገና ጀንበር ይባላል። በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ። ስለዚህ ከኔ ጋር እንድትቆዩ መልእክቴ ነው። እንግዲህ መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሐሳብ አስተያየቴን እሰጣለሁ። እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው እየተንቦገቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ፣ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን። እና ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን እና መሬታችን ደግሞ በዚህ ሉል ማዕከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት፣ የራሱ የሆነ ሰሜንና ደቡብ ዋልታዎች ወይም ሴሌስቲያል ኖርዝ ኤንድ ሳውዝ ፖልስ አሉት ስዕሉ ላይ እንደምትመለከቱት። ስለዚህ ሴሌስቲያል ኖርዝ አለ፣ ሳውዝ ፖል አለው ይሄ ሰማያዊ ሉል ተብሎ የሚታወቀው። እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ሴሌስቲያል ኢኩዌተር ወገብ አለው። በጣም የሚገርም ነው። እና ፀሐይ በአንድ አመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክ ይባላል፣ የፀሐይ ጎዳና ይባላል። ፀሐይ እንግዲህ በዛ ላይ ነው የምትጓዘው። በጣም ይገርማል። በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል፣ በእኛ በሳይንሱ ደግሞ ኤክሊፕቲክ ይባላልና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆኑባቸው እለታት ደግሞ ሶልስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው። አንደኛ በአመት ሁለት ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኢኩኖክስ አለ። ይሄ አንደኛው ነው። ሶስተኛው ደግሞ የአመቱ አጭር ቀን ዊንተር ሶልስቲስ፣ የአመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በአመት ውስጥ አራት በጣም ልዩ ነገሮች፣ ብዙ ነገር የሚከናወንባቸው አራት ምስጢሮች አሉ። እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለኝ። እስቲ በመጀመሪያ ስለ ኢኩኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት እነግራቸዋለሁ። የመጀመሪያው እንግዲህ የመጸው እኩሌ የምንለው ነው። እንደ ኢትዮጵያ አቆጣጠር ይሄ የሚሆነው መስከረም 12 ነው። ብቻ መስከረም ላይ ነው የሚውለው። አንዳንዴ ደግሞ በምዕራቡ ሴፕቴምበር 20 ሊሆን ይችላል፣ 21ም ይሆናል። አንዳንዴ 22 የሚሆንበት አጋጣሚ አለና ልክ በዚህ ዕለት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከላልና ኦቶመናል ኦር ፎል ኢኩኖክስ ይባላል። በእኛ ደግሞ እሪና መዓልት እሪና ሌሊት ዘመጸው የቀኑም የሌሊቱም መተካከል በምን በመጸው ወቅት ይሄ መስከረም 12 ነውና ቀኑ 12 ይሆናል፣ ሌሊቱ 12 ይሆናል። ለዚህ ነው አዲሱ አመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይሄን ወር አስመርጦታል ማለት ነው። ይሄ በኢትዮጵያ ብቻ አይደለም፣ በመላው ዓለም ነው። ይሄ መስከረም በተለይ መስከረም 12 ወይም ሴፕቴምበር 20 21 22 አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ንፍቀ ክበብ በደቡብ ንፍቀ ክበብ የሚሆንበት እጅግ አስገራሚ እለት ነው እና በዚህ እለት እንግዲህ ፀሐይ ያው ቅድም የነገርኳችሁን ይሄን የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰለው ደግሞ መጸው የሚጀምርበት ወር ነው ማለት ነው። እኛ እስከ መስከረም 25 26 ድረስ ይሄዳል። የነሱ ግን ከዚህ ጀምሮ መጸው ይጀምራል። ይሄ እንግዲህ የመጀመሪያው የመጸው እኩሌ የምንለው ቀኑም ሌሊቱም እኩል 12 የሚሆንበት አስገራሚ እለት ነው። በቃ ይሄ በጣም በመላው ዓለም ከጥንት ጀምሮ ብዙ ስሌት ያሰሉበት የነበረው መሰረቱ ኮዷች እለት ናት። ሌላው የጸደይ እኩሌ ነው። ጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር በፈረንጆች ደግሞ ማርች 20 አንዳንዴም 21 ይሆናል። ልክ በዚህ ዕለትም ስክሪኑ ላይ እንደምታዩ ፀሐይ ልክ የምድር ወገብ ላይ ሆና ቀኑ ሌሊቱም እኩል የሚሆንበት ጊዜ ነው። የጸደይ እኩሌ ወይም ቨርናል ኦር ስፕሪንግ ኢኩኖክስ ይባላል። እሪና መዓልት ወእሪና ሌሊት ዘጸደይ
በጸደይ የሚከሰት የቀንም የሌሊትም እኩል የሚል ቀመር አለና መጋቢት መባሉ ራሱ የሚመጋገብ ቀኑም 12 ሌሊቱም 12 ሆኖ ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነውና ይሄን ማወቅ አለብን። እና እኔ ጥንቱን የኢትዮጵያውን የስነ ፈለክ ትምህርት ማር በነበረ ሰዓት ሰንጠረዥ የሚል ትምህርት አለ። በሰንጠረዥ ትምህርታችን ላይ የመስከረምና የመጋቢት ሰንጠረዥ እኩል ነው የሚሰራው። ቀኑ 12 ሌሊቱ 12 ሆኖ ማለት ነው። ምክንያቱም ፀሐይ ምድር ወገብ ላይ ሆና በሁሉም ንፍቀ ክበብ ቀኑ 12 ሌሊቱ 12 ይሆናል ማለት ነው። ስለዚህ ይሄ ሰንጠረዥ የሚባል ራሱን የቻለ እጅግ አስገራሚ ትምህርት አለና ክብር ለቀደምት ኢትዮጵያውያን አባቶቻችን ለማለት እወዳለሁ ይሄን ዕውቀት ለሰጡን። ስለዚህ የመጻው እኩሌ ይሄ ነው። የጸደይ እኩሌ ወይም ሪና መዓልት ወሪና ሌሊት ዘመጻው ሪና መዓልት ወሪና ሌሊት ዘጸደይ ብለን የምናስበው ነው። ስለዚህ በጸደይ እኩሌ ፀሐይ የሰማዩ ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው። በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው። በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጣ በምዕራብ ትክክለኛ አቅጣጫ ላይ ነው የምትጠልቀው። ስለዚህ በምድር ወገብ በየትኛውም ወቅት የሰዓተ መዓልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን። ከመጋቢት እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምስራቅ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን የምናየው ነገር ነው። ከመስከረም እኩሌ እስከ መጋቢት እኩሌ ያው ፀሐይ በ23.5 ዲግሪ በደቡብ ምስራቅ ደግሞ አሁን ደግሞ በደቡብ ምስራቅ በኩል ተወጣና በ23.5 ዲግሪ በደቡብ ምዕራብ በኩል ትጠልቃለች። በመጋቢትና በመስከረም ግን የመዓልቱም ርዝመት 12 የሌሊቱም ርዝመት 12 ነው። ይሄ መታወቅ አለበት። ማንም ሰው ማወቅ የሚገባ እውነት ነው። ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው የያዘው። ምክንያቱም ፊደላችን ወደ ታች 26 የግዕዙን ማለት ነው፣ ወደ ጎን 7 26 ሲባዛ 7 182 ነው። ልክ በ182 ቀን ነው አንዴ ነው ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት የማርች ኢኩኖክስ የመጋቢት እኩሌና የሴፕቴምበር ኢኩኖክስ የመስከረም እኩሌ ወይም የመጻው እኩሌ የጸደይ እኩሌ ብለን የምንናገረው የሚሆንባቸው ምስጢራት በኢትዮጵያ ፊደል ላይ ተካተዋል። ልክ በ182 ሲደመር 182 ለ164 ነው። ስለዚህ ልክ በ182 ቀን አንዴ ምድር ወገብ ላይ ተወና ቀኑም 12 ሌሊቱም 12 ይሆናል መስከረም ላይ። እንደገና ደግሞ መጋቢት ላይ ቀኑ 12 በ182 ቀኑ 12 ሌሊቱ 12 ይሆናል የጸደይ እኩሌ ይሆናል። ስለዚህ ፊደላችን ብዛቱ ራሱ 182 ነው። 182 ነው። እንግዲህ የብርሃን ቀመር ነው የኢትዮጵያ ፊደል የሚባለው ይሄ ነው። ምክንያቱም ሰው 12 ሰዓት የቀን እለቱን ስራ ይሰራ፣ 12ቱን ሰዓት ደግሞ የሌሊት የጨለማ ነው። ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል። ይሄ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛልና ክብር ለአባቶቻችን ለቀደምት እናቶቻችን። ሌላ ምንም ልል አልችልም በዚህ ላይ። ክቡራንና ክቡራት ክብር ለቀደምት አባቶቻችን እያላችሁ እናንተ ማስተያየታችሁ ላይ ጻፉ። በረከታቸው ይደርብን። ታላላቆች ነበሩና የሚገርም ነው። በመሰረታዊ ነገሩ ፊደል በጣም ረቂቅ ምስጢር አለው። እንደምታውቁት ወደ ጎን 7 ነውና 7ቱን ብሩሃን ደማቅ አካላት ይወክላል። እነዚህም ሁለቱ ፀሐይና ጨረቃ ወይም ሸምሽና ቀመር ይባላሉ። ሌሎቹ ግን ፕላኔቶች ናቸው። ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርንን ይወክላሉ። ለምሳሌ ሀ ፀሐይን ይወክላል፣ ሸምሻን ይወክላል። ሁ ደግሞ ጨረቃን ይወክላል። ሂ ደግሞ ማርስን ይወክላል። ሀራብ የምንለው ደግሞ ሜርኩሪን ይወክላል። ሄሃምስ ጁፒተርን ይወክላል። ህሳድስ ዙሁራን ወይም ቬኑስን ይወክላል። ሆሳብ የመጨረሻው ሳተርንን ይወክላል። ስለዚህ እነዚህ ሰማያዊ አካላትን የሚወክል ምስጢር ነው ያደረጉት። በጣም ይገርማል። እና ለምሳሌ ሐለምን ፀሐይን ወከለ ብለን ስንመረምር ፀሐይ ተፈጠረችው በዕለተ ረቡዕ ነው። ግን ሐላ ያደረጉበት ትልቁ ምክንያታቸው በዕለተ እሑድ ብርሃን ይሁን አለ፣ ብርሃንም ሆነ ይላልና ከዛ ብርሃን
ፀሐይ ስለተፈጠረች ነው በዕለተ ረቡዕ ከዛ ብርሃን ተወስዶ። በጣም ይገርማል። እሱም በዝርዝር ወደፊት ምስጢሩን እነግራቸዋለሁ። የሁ ወይም የሁለተኛው ዕለት የሰኞ ምግብን ነው የሚባለው ጨረቃ ናት። ለምንድነው ሁ ፊደል ሁ የተሰጣት ለጨረቃ ወይም ሰኞ የሚለው ዕለት የተሰጣት ሲባል ሰኞ እንደሚታወቀው ከዚህ እስከ ብሩህ ሰማይ መላው ውሃ ተከፍሎ ውሃ የተከፈለበት ጊዜ ነው። ጨረቃ ደግሞ ከፍተኛ ውሃን የመሳብ አቅም አላት። በጣም ይደንቃል። በመቀጠል የተሰጠው ዕለት ለማርስ ነው ማክሰኞ ወይም ሃሁሂ ሂሳልስ ማለት ነው። ምግብናው ለመሪህ ነው ይላል አቡሻህር ስንማር። ምክንያቱም በዕለተ ሰሉስ ማክሰኞ ውሃ ተለይቶ ጸብር ትባል ነበር። መሬት ጭቃ ነበረች። ከዛ በኋላ መሬት ሆነች በ12ቱ ነፋሳት ስትመታ። ከዛ ደርቃ ስትፍታታ ምድር ተባለች፣ ማደሪያ ማለት ነውና በተመሳሳይ መልኩ መሪህ የምንለው ወይም ቀዩ ፕላኔት ማርስ መልኩ ሲታይ ወይም መልክዓ ማርስን ስንመለከት ልክ እንደዛ ነው። በጣም ይገርማል። ሮቨሮች ሄደው ያነሱትን ፎቶ ብትመለከቱ በጣም እንደውም ስክሪኑ ላይ መመልከት ትችላላችሁና የሆነ የመሬት አካል ነው የሚመስለው ራሱ በቃ የደረቀ መሬት ነው የሚመስለው። በጣም ይገርማልና ስለዚህ ሂል ለማርስ ሰጥተዋል። ሐራብን ደግሞ ለሜርኩሪ ሰጥተዋል። እንግዲህ ሜርኩሪ በጣም ብዙ ነገር አላት። ከፀሐይ ቀድማ ነው ወጣ የምትገባው እና መልእክት አብሳሪ ናት ይባላል። በዚህ ላይ ደግሞ መልእክተኞች ሆኑ በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋልና ምግብናው ለዛ ተሰጥቷል። ሄ ሐሙስ ወይም ሐሙስ የሚለው ዕለት መሽተሪ ነው ምግብናው ከሰባቱ ከዋክብት መካከል ወይም ብሩሃን አካላት ልበላቸው። ለምንድን ነው ይሄ የተባለበት ትልቁ ምክንያት በሐሙስ በጣም ስፍር ቁጥር የሌላቸው የባህር ፍጥረታት የተፈጠሩበት በመሆኑ ጁፒተርም ግዝፈቱና ትልቀቱ በጣም ስለሆነ ለጁፒተር ተሰጥቷል። ቀጥሎ ህሳድስ ወይም አርብ ማለት እንችላለን ለዝሁራ ተሰጥቷል። ምክንያቱም በዕለተ አርብ አዳምና ሔዋን በብርሃን ደምቀው ነው የተፈጠሩትና አርብ ነው የተፈጠሩትና ካሉትም ፕላኔቶች ደግሞ በጣም ደምቃ የምትታየን ለአይናችን ዝሁራ ናት በሰማይ ላይ ማለት ይቅርታ ቬኑስ ናት። ያጥቢያ ኮከብ ቬኑስ የጠፈር እንክብሏ ናትና ይገርማል። በመጨረሻም ሆሳብ ለሳተርን ተሰጥቷል። ሆሳብ ወይም ቀዳሚት። ምክንያቱም ዙሃል አልዙሃል ይላል በአረብኛ፣ በእኛ ዙሃል ይባላል፣ ሳተርን ይባላል። ማረፍ ማለት ነው በቃ ቀጥታ ፍቺውና ቀዳሚት ረፍት ስለተደረገባት ነው። በአጠቃላይ ግን ፊደሎቻችን እጅግ የተራቀቀ ሳይንስ ያለባቸው ናቸው። እሱን ሌላ ጊዜ ነው ይዤላችሁ የምቀርብ። አሁን ግን ስለ ገና ጀንበር ስናነሳ እግረ መንገዳችንን የጸደይ ኩሌን የመጸው ኩሌን ላንሳላችሁ በማለት ነው። አሁን የአመቱ ረጅም ቀንን መጀመሪያ አንስተን ወደ ገና ጀንበር እንሄዳለን። የአመቱ ረጅም ቀን የሚባለው ሰኔ 14 ነው። ሰኔ 14 የአመቱ ረጅም ቀን ወይም ሰመር ሶልስቲስ ይባላል። ለምንድነው ረጅም ቀን የሆነው የሚለውን ነገር ማየት ያስፈልጋል የሚል እምነት አለኝ። በእኛ እንግዲህ ሰኔ 14 በምዕራቡ ደግሞ ጁን 21 ወይም ጁን 21 ወይም 22 ነው። ፀሐይ እንግዲህ በሰማያዊ ሉል ላይ ወደ ሰሜን አቅጣጫ መጓዟን የምታቆምበት እለት ነው። እንግዲህ ሰመር ሶልስቲስ ይባላል። ይህ እለት እንግዲህ በሰሜናዊ ንፍቀ ክበብ በጋ ይጀምራል። በእኛ ግን ኦልሬዲ ክረምት መጠጊያው ላይ አካባቢ ነው። እንግዲህ በዚህ ወቅት በሰመር ሶልስቲስ ወቅት ፀሐይ ከአርክቲክ ወሰን በስተሰሜን ያለውን ክልል ላይ 24 ሰዓት ሙሉ አትጠልቅም። በጣም ይገርማል። እዛ አካባቢ ብትሄዱ 24 ሰዓት ሙሉ አትጠልቅም። በጣም የሚያስገርም ነው። ከአንታርክቲክ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። ይህ ወቅት እንግዲህ ሰሜን ንፍቀ ክበብ ላይ ቀኑ ይረዝማል። የመሬት ሰሜን ንፍቀ ክበብ ደግሞ ወደ ፀሐይ ያጋደለበት እንዲሁ ፀሐይ ከሰሜን ምስራቅ ወጥታ በሰሜን ምዕራብ የምትጠልቅበት ወቅት ነው። ስለዚህ ሰኔ 14 ረጅሙ ቀን ተብሎ ይታወቃልና የሰኔ ጀንበር ከተባለ በጣም ረጅም ነው ማለት ነው። ሰኔ 14 ደግሞ በተለየ መልኩ ረዘም ይላል። አሁን ወደ ገና ጀንበር እንምጣ ክቡራን ተመልካቾቻችን። ታኅሳስ 12 ላይ እንገኛለን። ታኅሳስ 12 የአመቱ አጭር ቀን የሚገርም ዕለት ነው። ታኅሳስ 12 የአመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት።
እንግዲህ በሌላው ዓለም ዲሴምበር 21 ወይም 21 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት እለት ነው። ዊንተር ሶልስቲስ ይባላል። ይህ እለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው፣ በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬያለሁ እና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠጋ ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው። በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን 12 ሰዓት ከ7 ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት። በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው። ስለዚህ ልዩነቱ ቢያንስ የሰኔ ጀንበርና የታኅሳስ ጀንበር ማየት ትችላላችሁ። በጣም ከማድረሳቸውና ከመወዳቸው ትምህርቶች መካከል ሊቀ ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታኅሳስ ለባህይቲቱ ሰኔ ለባህይቲቱ ተብለን ተምረናል። የታኅሳስ ሰንጠረዥ ለብቻው ነው የሚሰራው፣ የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታኅሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታኅሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ። ይሄም ከማረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት 2 አመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት እለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ትዝ ይላችኋል። ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ እለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና ዘ ቢጊኒንግ ኦፍ ዘ ኒው ኢራ የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቲዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ከአንዱ ቱቦ ወደ አንዱ ቱቦ ወይም ከአንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል፣ ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና የአመቱ በጣም ረጅም ቀን ሆኖ አለፈ።
በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው ተነሳ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 ዲግሪ ነበረ። ይሄውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈል ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡበት ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳዊ ዘመን ቀመር በ2040 ነው። ቀጥሎ የጁፒተርና የሳተርን ኮንጃንክሽን በ2060 በየ20 ዓመቱ ነው። ከዛ መጋቢት ሚያዝያ 2060 ላይ ነው። መጋቢት 2080 ላይ እንዲሁም መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው። በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታህሳስ 12 2013 እና የደም እንግዲህ በጣም ክረር ያለ ፀሐይ ነበር በዋዜማው በማግስቱ። በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ። በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው። እንግዲህ ታህሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በአለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚሁ አጋጣሚ ሀሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀንበር ራሱ ምንድነው የሚለውን ብቻ ነገራችሁ መርሃ ግብሬን አበቃለሁ። ያው ገና ታህሳስ 29 ልናከብረው ጀንበር የሚለውን ቃል ልንገራችሁ። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን። አንድ ኦሪያሬስ ትባላለች። በጣም የሚገርም ይሄ ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። እንግዲህ ጃን የሚለው ጀን ወይም ገን የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን፣ እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉስ ሆይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየኋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል። ጃን ማለት ጃንሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራት
በ7ኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና ይገርማል። ጀንበር የሚል ፍቺ ሰጥተዋታል። በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃንበር ይሉታል። ጃንበር ጃን ማለት ወይም ጋን ሁላችሁ ታውቃላችሁ። እንስራ አለ፣ ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ እቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት። ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው፣ ከሸክላ እቃዎች ይበልጣል። በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን ፀሐያችን በጣም ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው የምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁስቁሷ ከምንገምተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99% መጠነ ቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት። ያው መጠነ ቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው። ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው